ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስተት ነው። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ሊቀ ጳጳስ አቡነ ገብርኤል ካስተላለፉት የስተት አስተምሮ ጋር በተያያዘ ዲያቆን ሄኖክ ኃይሌ ዝምታውን ሰብሯል። ዲያቆን ሄኖክ ኃይሌ ሰዎች ማን እንደሆኑ ሲያሳዩ በመጀመሪያ ቀን እመናቸው ትላለች ማያ አንጀሎ ሲል ይጀምራል። ይህንን ጽሑፍ ከትላንት በስቲያ ጽፌው ስሜቴ ሆኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬም አሳደርኩት። በቆይታ ሐሳቤ ሊቀየር ስላልቻለም እንደወረደ ለጥፌዋለሁ ሲል ዲያቆን ሄኖክ ኃይሌ ይጀምራል። የምናገረው ነገርም እሳቸው ስለ ድንግል ማርያም ከተናገሩት አይከፋምና ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቷቸዋል። ጉዳዩ ላይ ግን የምለውን ልበል ሲል ዲያቆን ሄኖክ ኃይሌ ይቀጥላል። ፍኖተ ጽድቅ የሚባልባጭ ቤተክርስቲያን ላይ ከመጣ ጀምሮም አንዴ ዘፈን በሚመስል መዝሙሩ፣ አንዴ ምንፍቅና በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበትበት ብሎ ነበረም። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ጽድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሞግቱ ከርመዋል። በመሰረቱ ሁኔታው ሰውየው ደሃ ቢሆን ኖሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነህ ወይንስ የሚል ኢያሱዋዊ ጥያቄ ለመጠየቅ ጊዜው አሁን ነው ሲል ዲያቆን ሄኖክ ኃይሌ ይናገራል። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ የሆኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ጽድቅ አዳራሽ ሲያስጨበጭቡ ሰማን። ከንዑሰ ክርስቲያን ያነሰ እውቀት ያላቸው እኚህ ጳጳስ ሽልማት እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰንበትበት ብለናል። አይናቸውን አስር የሚጨፍኑም በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተ ክርስቲያንን ነባር እሴቶች የሚያጣጥሉ የቤተ ክርስቲያን ማዲያቶች ብቅ ካሉ ሰንበትበት ብለዋል። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ስህተት ስለሚናገሩ ብቻም ነው። የሆነ ቪዲዮ ላይ ፌዝ አለውን የሚለውን የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ተሾመው ተሸልመው ክህደትም እያስተማሩም መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀምበት ይገባዋል። በሶስተኛው ክፍለ ዘመን ጳውሎስ ሳምሰጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆነ በኋላ ነው። ቤተ ክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲተ አምላክ የነገረ ድህነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተው ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም ሲል ዲያቆን ሄኖክ ኃይሌ ይናገራል። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተብራራ መልስ ከቀኑና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናትን ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኑናዊ እርምጃ እንጠብቃለን ሲል ዲያቆን ሄኖክ ኃይሌ ጠንከር ያለናም ጠጠር ያለ መልእክቱን አስተላልፏል። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። በምግባር ጸጥሬ ችግር የለብኝ። ሰው ሰረቀ፣ አመነዘረ፣ ዋሸ፣ የንስሐ ይገባል። ጭቃ ነው፣ አቧራ ነው፣ ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላቸው። እኔ ያመንዝር፣ ስጋው አሸነፈው፣ ይጠጣ፣ ስጋው አሸነፈው፣ ይስረቅ፣ ስጋው አሸነፈው። ምን ብሎ ይስደባት? እሷልሽ ምን በደለችው? በተሰደደች፣ በተራበች፣ በተጠማች መስቀል ላይ የተቸነከረ ጃይታ እየየበላ ለኛ ህይወት በሆነች ምን አጠፋችና ነው የምትሰደው? እውነቱን ለመናገር አሁን በተሰማው ሰበር መረጃ መሰረት ከሆነም ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን
በማስመልከት ባስተላለፉት ትምህርት ዙሪያ መወያየቱ ተሰምቷል። ሚያዝያ 15 ቀን 2017 ዓ.ም ቋሚ ሲኖዶስ በማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍነው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይትም አድርጓል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታም በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 17 ቀን 2017 ዓ.ም ቀጠሮም ተይዟል። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያይቷል። ቋሚ ሲኖዶሱ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉን ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸውም የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለአርብ ሚያዝያ 12 ቀን 2017 ዓ.ም ቀጠሮ ይዟል። በተያያዘም ዜና የሮም ካቶሊክ ቤተክርስቲያን መሪ በሆኑት በብፁዕ ቅዱስ ፖፕ ፍራንሲስ ሥርዓተ ቀብር ላይ የቤተክርስቲያኒቷ ሊቃነ ጳጳሳት ብፁዕ አቡነ ዲዮናስዮስ እና ብፁዕ አቡነ ሕርያቆስ ዘአውሮፓ ቤተክርስቲያናችንን በመወከል እንዲገኙም ተወስኗል። ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስተት ነው። ይሄ ነውር ነው፣ ምንፍቅና ነው እያለ የሚገልጸው ይሄኛውን ቪዲዮ ነው። ይሄን ቪዲዮ ተሰሙትና በኋላ ላይ ሐሳብ እንሰጥበታለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። አስቀድሞ አባታችን በረከቱ ይድረሰን አንድ ነገር ተሳስተዋል ብዬ አምናለሁ። እሱ ምንድነው? ለድንግል ማርያም ቤዛዊተ ዓለም የሚለው ሲነገር ክርስቶስ ሞቶልን እርሱን ማለት ክፍያ ሆኖ ወዳችንን ተሸክሞ እርሱን ቤዛ በምንለው ልክ ያልን አስመስሎ አይደለም ኢየሱስ ብቻ ነው ቤዛ፣ ድንግል ማርያም ቤዛ አይደለችም የሚለው አገላለጽ ትክክል ነው ብዬ አላምንም። ምናልባት ሰው ነኝ ልሳሳት እችላለሁ። ብዙ አባታችን በኋላ ላይ የሚሰጡት ማብራሪያ ይኖር ይሆናል። ያኔ አይተን እኔ መታረም ካለብኝ እታረማለሁ። እስከማውቀው ግን ቤተክርስቲያን ስታስተምር ድንግል ማርያም ስለሞተችልን ነው ቤዛ ያልኳት ሳይሆን ያለችኝ ቤተክርስቲያን የሔዋን ምትክ በመሆኗ ሔዋን የሰይጣኑን ድምጽ ሰምታ ለዓለም ሞትን ስታመጣ ድንግል ማርያም ግን የመላእኩን ድምጽ ሰምታ ይሁንልኝ ብላ የእምነት ሰው የሆነች የትህትና እናት የሆነች ድንግል ማርያም ዳግማዊት ሔዋን በመሆኗ ቤዛ እንደተባለች ነው ቤተክርስቲያን ያስተማረችና ከዚህ አንፃር ቃላቱን ስንጠቀም ለምን ዓላማ ተጠቀምን የሚለው ማብራራት አስፈላጊ ስለሆነ ይህን ማስቀደም ቢቻል ተገቢ ነበረ ብዬ አስባለሁ። ለክርስቶስ የተነገረውን ራሱን አብራርቶ ሲያልቅ ድንግል ማርያም ግን ከዚህ አንፃር ቤዛ አትባልም ከሆነ አዎ በመሞት ቤዛ አትባልም። ቤዛ የምትባለው እሷ በምንድነው? እንዳልኳችሁ ዳግማዊት ሔዋን በመሆኗ ነው። ይሄን ለያይቶ ማስረዳት ነገሮችን ያጠራል ብዬ አስባለሁና ብዙ አባታችን ይሄን ነገር አስበውበታል የሚል ጥያቄ አለኝ። ወደ ኢዮብ ወንድማችን ስንመጣ መናፍቅ ምንፍቅና ለማለት አልቸኮልክም ወይ? ነውር ነው ለማለት አልቸኮልክም ወይ? ማለት ሐሳቡ ትክክል አይደለም ብሎ ሐሳቡን ማብራራት እኮ ተገቢ ነው። ኃይለ ቃል ለመጠቀም ግን እንደምታዩት በኮሜንትም ጭምር ፓስተር ምናምን እስከማለት ተደርሷልና ተገቢ ሆኖ ነው ወይ በዚህ ፍጥነት በዚህ መልኩ ልትገልጻቸው የምትችለውና ተገቢ አልመሰለኝም። ከዚህ በፊትም በነበሩ ነገሮች ላይ መናፍቅ ለማለት ተቸኩላላችሁና መጠንቀቅ ተገቢ ነው። የብዙ አባታችንን መልስ ግን እንጠብቃለን። ትክክል አይደለም ብለን ያሰብነውን እንደ ልጅ ተናግረናል፣ ሐሳብ አንሸራሽረናል። አባታችን ደግሞ የራሳቸውን ማብራሪያ ቢሰጡ ተገቢ ነው። ቤተክርስቲያን እንደ መጨረሻ ግን ከዚህ አንፃር ብላ እንደ መልስ እንደምትሰጥበት ተስፋ አድርጋለሁ። ሰላም ክርስቶስ ይብዛል። የተወደዳችሁ የኖር አድማጭ ተመልካቾቻችን የዚህ ትውልድ ሄሮድሶች እየበዙ ይገኛሉ። የዚህ ዘመን ሃይማኖተኞች ኢየሱስ ክርስቶስን ስለማምለካቸው የተወደደ መስዋዕት አድርጎ የሚያቀርቡት በማርያም ላይ ያላቸውን የጥላቻ ጥንካሬ ነው። ክርስቶስን ስለማንገሳቸው አስረጃ አድርገው ለማቅረብ የሚጥሩት ድንግል ማርያምን ለማቅለልና ለማውረድ የሄደበት የጥላቻ ጥልቀት ነው። ማርያም የሚል ስም ሲሰሙ ሰይጣን የሚባል ስም ከሰሙበት ቀን በላይ ይበሳጫሉ፣ ይጨንቃቸዋል፣ ይነጫነጫሉ። ድንግል ማርያም የከበረችበት የሚመስላቸውን የመጽሐፍ ቅዱስ ጥቅስ ሰርዘውና ደልዘው ቢያጠፉ ድላቸው ነው። እነርሱ እናትና
ሚስቶቻቸውን በእንባ በአደባባይ እያመሰገኑ ለድንግል ማርያም ክብርና ቅድስና የተሰራ ዜማና ስብከት ሲሰሙ ያዙኝ ልቀቁኝ ሲሉ ይወራጫሉ። ድንግል ማርያም የኢየሱስ እናት መሆኗን ብቻ ሲያስቡም ቅር ይላቸዋል። እነዚህ ሰዎች ማርያም የሚለውን ስም ሲሰሙ የትውልድ ሄሮድስ ለመሆን ይጥራሉ። ወዳጄ ዝም ብሎም ልፋ ቢልህ እንጂ በማርያም ላይ ያለ የጥላቻ እናት እግዚአብሔር የመረጣቸውን ማን ይከሳቸዋል በሚለው የመጽሐፍ ቅዱስ ቃል መዶሻ ተቀጥቅጦም ይዘጋል። እርሷን ማንም ማውረድ በማይችለው ከፍታ ላይ ልጇ አንግሷታል፣ አክብሯታል፣ ቀድሷታል፣ እንዲሁም ሰርቶ አኑሯታል። እንደ አክስቷ ኤልሳቤጥ የጌታዬ እናት እንደ መልአኩ ቅዱስ ገብርኤል ጸጋ ይሞላብሽ ሆይ ከሴቶች መካከል የተባረክሽ የሚል የምስጋናና የክብር እጅ መንሻ ሰተ በእርሷና በልጇም ብትባረክ አይሻልም ወይ ሲሉ በርካቶች እየጠየቁ ይገኛሉ። ወዳጄ ይህ የአዲስ ኪዳን ዘመን ነው። እንኳን ድንግል ማርያምን ይቅርና ጠላቶቻችሁን ውደዱ ይላል የመጽሐፍ ቅዱስ ቃል። ይህ ሕግ ደግሞ ለሁላችንም ክርስቲያኖች ገዢ ጣሪያ ነው። ልጇ ኢየሱስ ክርስቶስ ጥላቻን እንደ መስዋዕት ተቀብሎ በቀኝ በኩል ከሚባርኩ ከበጎች ሰልፍ የሚያቆም ይመስልሃልን? የዚህ ዘመን ሄሮድሶች ሆይ እረፉ ሲሉ በርካቶች ሐሳባቸውን በተለያየ ማህበራዊ ሚዲያ እየገለጹ ይገኛሉ። አሁን ሰሞኑን በምትሰሙት ነገር ብዙ ሰው እንደተገረመ ተስፋ አደርጋለሁ። ግራ እንደተጋባ ሳይሆን እንደተገረመ ነው ማስበው። ምክንያቱም ይሄ ጥያቄ በጣም ብዙ ጊዜ መልስ የተሰጠበት ብዙ ጊዜ የተመሰጠረበት ቀን ስለሆነ አሁን ይሄ ርዕስ ራሱ እኛ ማንሳታችን በእውነት እጅግ በጣም ያሳዝናል። በእውነት ታዲያ እዚህ ጋር ጥንቃቄ በጣም አስፈላጊ ነገር ነው። ትምህርቶች በሚሰጡበት ጊዜ ከኛ የሚጠበቁ ጥንቃቄዎች አሉ። አንደኛ እንዲህ አይነት በስልጣንም በክብርም የተሻሉ የሆኑ የቤተክርስቲያናችን ደገኛ መምህራን እንደዚህ አይነት ነገሮች ሲገኙ በጣም ጥንቃቄ በተሞላበትና አፋችን ደግሞ ከስድብና ከማይገባ ነገር በራቀ መልክ መሆን አለበት ማለት ነው። አክብሮ በሚገባ ምላሽ መስጠት አስፈላጊ ነው። አክብሮ ማለት እንጂ ለተመለሰውና ለተባለው ነገር ላይ ሁሉ ሪቬንጅ የተደረገ በማይገባ መንገድ መግለጽ ተገቢ አይደለም። ይሄ ከሁላችን መጠንቀቅ አለብን። ስንመልስ ራሱ በቤተክርስቲያን ውስጥ ያሉ አባት ናቸው፣ ሀገረ ስብከት ያላቸው ናቸው፣ የቅዱስ ሲኖዶስ አባል ናቸው። በምንናገርበት ጊዜ ብፁዕነቱ ቡራኪዮ ትድረሰኝ ብለን ምላሽ መስጠት በጣም ተገቢ ነገር ነው እና ብዙ ወንድሞች ቪዲዮ አይቻለሁ። በዚህ መንገድ በጣም ጥሩ አድርገው ምላሽ ሰጥተዋል እና ምንም አሁን እዚህ ላይ እኛ ሪፍሌክሽን መስጠት ማለት በተሰጠው ርዕስ መፍሰስ ነው እንጂ በጣም ብዙ ጊዜ የተብራራ ነው። እኔ ይሄ አይደለም ያሳስበኝ። በነገራችን ላይ መልሱ ምንድነው ምናምን ያው ስለተመለሰ በተለያየ መንገድ ስለሰማችሁት፣ ግን ከጀርባው ግን ምንድን ያለው እንግዲህ እኛ አባት ተራ አባት አይደለም፣ ብፁዕ ናቸው፣ ጳጳስ ናቸው አይደል? ተራ አባት አይደለም እና በቅዱስ ሲኖዶስ አባል እስካል ድረስ ቅዱስ ሲኖዶስ በራሱ ስልጣን እስካላወገዘ ድረስ ስተት የሆኑ ትምህርቶች ስናገኝ ብፁዕነቱ ይህንን ነገር እንዴት አይተውት ነው? ይሄ ነገር ከቤተክርስቲያን ትምህርት አንጻር እንዴት ነው? አማናዊ ትምህርቱ ይሄ ነው ብሎ ነቅሶ ማስቀመጥ በጣም ተገቢ ነው እና የአባቶችን ክብር በሚጠብቅ መልክ ክብረ ክህነትን በሚጠብቅ መልክ መቅረብ አለበት። ይህ የሁልጊዜ ስራችን መሆን አለበት። ክብረ ክህነት ካልተከበረ እኛ ካላከበር ነው ክብረ ክህነት ማንም አያከብር። ስለዚህ ለወደፊቱ ነው። ጳጳስም ሊሆኑ ይችላል፣ ሊቀ ጳጳስ ሊሆኑ ይችላሉ፣ ካቶሊኩ ሊሆኑ ይችላሉ፣ መነኩሴ ሊሆኑ ይችላል፣ ዲያቆን ሊሆኑ ይችላል፣ መምህር ሊሆኑ ይችላል። ሳት ያለ ነገር ሲሆን ዋና ማተኮር ያለባችሁ ይሄ ጳጳስ ማለት ይሄ ዲያቆን ማለት ይሄ ማለት ሳይሆን መልሱ ላይ ማተኮር። ይሄ በጣም ተገቢ የሆነ ነገር ነው። ነገ ንስሐ ቢገቡ ቢመለሱ ይቅርታ ቢሉ ሊመለስ ስለሚችል የቤተክርስቲያን ስርዓት ስላላት። ሁለተኛ ደግሞ አውጋዥና ጳጳስን አቶ ብሎ የመጥራት ስልጣን የኛ ሳልሆነ ያሳዝናሉ። ያው ያሳዝናል። ብዙም ያሳዝን ነገር ሊያጋጥማችሁ ይችላል። የስድብ አፍ ቃል ግን ከሊቃነ ጳጳሳት ለሊቃነ ጳጳሳት ቀርቶ ለምእመን ለወንድማችሁ እንኳን አይገባም። በጣም ሊተኮር የሚገባው ምላሾቹ ላይ ብቻ ማተኮር፣ ስህተት ሲሆን ደግሞ ይሄ ስህተት ነው ብሎ መናገር ላይ ብቻ ማተኮር። ይሄ ሁሉ ግን ሲሆን በሕግና በስርዓት መሆን አለበት።
እኛንን ይሄን ሰዓት ማስጠበቅ ያለብን። መናፍቃንማ በሉ ታረቁ እያሉ ቪዲዮ ይሰራሉ። ቀምለ መናፍቃን በቃ ለነዚህ ተመለኩት ልክ ቤተክርስቲያን መልስ እንደሌላት አስመስሎ ያቀርባሉ። እና ይህ እነሱ የተለመደ አካሄዳቸው ነው። የሚገርማችሁ የድንግል ማርያም ቤዛዊተ ዓለምነት ትምህርት የተሰጠው ፌስቡክ ላይ ገብታችሁ ይህን ተመልከቱ። የዛሬ 10 ዓመት ነው 11 ዓመት እንደው በጣም ቆይቷል እኮ ይሄ እኮ የታድሶ መናፍቃን የሚያነሱት ነው ሲጀምር። ለምን ድንግል ማርያም ቤዛዊተ ዓለም ትላላችሁ? ለዓለም የተሰቀለው ማን ነው? ለዓለም የሞተው ማን ነው? ምን ጥያቄ አለው? የማይገናኝ ነገር የማገናኘት አባዜ የመናፍቃን ነውና ይሄን ቃል ደግሞ አብራርቶ ጠቅሶ ደግሞ ማስረዳት ደግሞ ከአንድ መንፈሳዊ አባት በጣም የሚጠበቅ ነበር። ይሄ ደግሞ ባለመሆኑ ነው ትንሽ የሚያሳዝነው። እውነት ለመናገር እንደ አንድ ሊቀ ጳጳስ፣ እንደ አንድ ጠባቂ፣ እንደ አንድ የመንጋው ተጠሪ በዚች ቅድስት ቤተክርስቲያን መድረክ ላይ ቆሞ እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እኛ ኦርቶዶክሳውያን ቤዛዊተ ዓለም ስንላት እንደ መስቀል ላይ የተከፈለው የክርስቶስ ኢየሱስን ደም ተክተናት እርሷን መስቀል ላይ ስለኛ ዋጋ ከፍለሻል፣ አንቺ ነሽ ቤዛዊተ ዓለማችን፣ የዚህ ዓለም ቤዛ የሆንሽን አንቺ ነሽ እያልን አስመስሎ እንዳንድ ሊቀ ጳጳስ። በነገራችን ላይ እንደዚህ ምለው ህሊናቸው ውስጥ ያለ እውነት ሊኖር ይችላል። መድረክ ከባድ ነው። መድረክ ላይ ሲናገር አንድ ሰው እንዳጋጣሚ ሆኖ ሚስሊድ ሊያደርግ ይችላል። የሆነ ዳህጸ ልሳን ይባላል፣ እንዳጋጣሚ ሊነገር ይችላል። ግን በህሊናቸው አንድ ኦርቶዶክሳዊ አማኝ ወይም እቺ ቅድስት ቤተክርስቲያን ለዘመናት ተሳስታ ነበረች ወላዲተ አምላክን ቤዛዊተ ዓለም ብላ ስትጣራ ብሎ ደምድሞ የተናገረ ህሊና ከሆነ በጣም ነው የሚያሳፍረው፣ በጣም ነው የሚያሸማቅቀው። የምር ማለት ነው። እኔ አባታችን የመናገር ሞራሉ አቅሙ የለኝም። ግን እንደው እንዲህ ብለው ሲናገሩ ግን በዚህ ያልክ ድምዳሜ ላይ ደርሰው ከሆነ በጣም የሚገርም ነው። የምር ማለት ነው። መጽሐፍ ቅዱስ ሙሴን የፈርዖን አምላክ እንደሆነ ይናገራል። ጌታ ጸባዖት እግዚአብሔር አምላክ አልፋና ኦሜጋ ሙሴን የፈርዖን አምላክ አድርጌያለሁ ብሏል። አሁን ሙሴ እንግዲህ የፈርዖን አምላኩ ነው፣ እሱ ነው ያስገኘው። ወላዲተ አምላክን ቤዛዊተ ዓለም ብለን ስንጣራ እኮ ድንግል ማርያም ቅድስተ ቅዱሳን ይህ ዓለም አሁን ተነስቶ በሚፈልገው መንገድ ተርጉሞ ስሙን እየጠራ እስከ ወዲያኛው ድረስ እየጠራው የሚኖረውን ስም ኢየሱስ የሚለውን ስም መስማት የሚችለው ጆሮ የቅድስተ ቅዱሳን ድንግል ማርያም ብቻ ነው። በሐሳቧ ሁሉ ድንግል ናት ወላዲተ አምላክ። ቤዛዊተ ዓለም ብለን ብንጣራት ከፍቅራችን ላይ ከእሷ ካለን ፍቅር ብዛት የተነሳ ነው። ምናልባት ቢያንስባት እንጂ አይበዛባትም። እርሷን ቤዛዊተ ዓለም ስንል ግን መስቀል ላይ የተከፈለውን የክርስቶስን ደም ወክለን ግን በፍጹም አይደለም። እንደ አንድ ሊቀ ጳጳስ ግን አትባልም ብሎ ደምድሞ ሲናገር እንደመስማት የሚያሸማቀቅ ነገር የለም በእውነት ማለት ነው። ግን የተነሱበት ኮዙ ወይም ኢንቴንሽኑ ይወክለዋል። ይህ መድረክ ምናምን ከባድ ነው በነገራችን ላይ። እንደ አጋጣሚ ደግሞ እንደዚህ ኔጌቲቭ ነገር ነው ቫይራል የሚወጣው እና ኦርቶዶክሳውያን መቼም ለእኛ አይጠፋንም ብዬ ነው። ያው ፕሮቴስታንቱ ነው ማን ፌሽታ በፌሽታ ሆኖ ያለው በሊቀ ጳጳስ ደረጃ ቤዛዊተ ዓለም አትባልም ተባለ ምናምን። አይ ቅድስት ቤተክርስቲያን እስከዛሬ ተሳስታ ምናምን ክርስቶስ ኢየሱስን ድንግል ማርያም ቤዛዊተ ዓለም አድርጋ አስቀምጣ። አይ ብቻ እንደዛ ነው ልላችሁ ፈልጌ ነው። ወይስ ዝም ብዬ ለማለት ያክል ነው።